እንደ ክርስትና ሴት ልጅ አግብታ ድንግል ካልሆነች ማታ ባሏ ሲገናኛት ቀጥቅጣቸው ግደሏት ይላል እግዚአብሔር። ሌሽ ለምን ምን ትላለህ? አግብታ ሴት ልጅ ድንግል ካልሆነች ቀጥቅጣቸው ግደሏት በድንጋይ ይላል። ምን ትላለህ? ይሄ ብሉይ ኪዳን ነው። ብሉይ ኪዳን ደግሞ ለዓለም አይደለም የወረደው፣ በእስልምና በክርስትና። የሆነ ጊዜ ላይ አምላክ ግን ኢየሱስ ክርስቶስ አውርዶት ነበር ይሄን ህግ አይደለ? ለሰዎች ለእስራኤል ህዝብ ወርዶ ነበር። በጣም ጥሩ። ስለዚህ ይሄ ጭካኔ ነው ዛሬ ብለህ ይሄንን ካፈርክበት፣ የዛኔ ያንን ህግ ያወረደው የዛሬው አምላክ ነው አይደለ? ወይንስ ሌላ አምላክ ነው? ያው ነው አምላክ ነው አይደለ? ያው አምላክ ነው። በጣም ጥሩ። ሴት ልጅ የካህን ልጅ ዝሙት ሰርታ ከተገኘች በእሳት አቃጥላችሁ ግደሏት ይላል እግዚአብሔር። አቃጥሏት ይላል። ከነ ህይወቷ ትለኮሳለች። ያው እንትን ይኖራል። ከምን አንጻር ሊያወራ እንደቻለ ምናምን ማየት አስፈላጊ ነው። እኔ አሁን አላውቀውም፣ ስለ የትኛው ጥቅስ እያወራ እንደሆነ ራሱ አላውቅም። ችግር የለም። እግዚአብሔር ምን አለ? በክት እንዳትበላ አንተ ቅዱስ ህዝብ ነህና አለ። ነገር ግን ለድሃ ስጡት፣ ውጭ ላይ ለተቀመጠ ወይንም ለእንግዳ ሽጡት ይላል። ምን ትላለህ? አምላክ ፍትሃዊ ነው አይደለ? በክት የበከተውን ይህ ሁሉ አሁን የምትላቸው አዲስ ኪዳን ላይ የሉ። አዲስ ኪዳን ሲጀምር ህግ የሚባል የለውም እንጂ ባዶ እኮ ነው። ህግ የለውም። ምን ህግ አለ? አንድ ህግ ንገረኝ እስኪ። አዲስ ኪዳን ላይ ህግ አለ? አትስረቅ ተብሏል። አታመንዝር ተብሏል። እንደውም ጳውሎስ ምን እንዳለ ታውቃለህ? እንዳታገቡ አለ። አዲስ ኪዳን ላይ ካሉ ህጎች እስኪ ስጠኝ ጥቅስ በማስረጃ ጋር። እኔ ተዘጋጅቼ የገባሁት ምናልባት ነገ ላመጣልህ እችላለሁ። ነገ እንደዚህ መግባት እንትን ካለን የአዲስ ኪዳን ህጎች ላይ ላመጣልህ እችላለሁ። ስለዚህ እነዚያን ህግጋቶች እግዚአብሔር ያወረዳቸው በሆነ ጊዜ ላይ ያወርዷቸዋል። ራሱ የዛሬው አምላክ ነው አይደል? ያን ጭካኔ የተሞላበትን ህግ ያወረደው ህፃናቶች እንዲገደሉ፣ ሴቶች እንዲገደሉ፣ ሽማግሌዎች እንዲገደሉ፣ ይህን ሁሉ ህግ ያወረደው ራሱ የዛሬው ነው አይደለ? ወይንስ ሌላ? አክቹዋሊ ተውራት እኮ ለሁለቱም ነው የወረደዋ ካልተሳሳትኩ። ለሙስሊም ስለ ከታች ጥቅስ እያሉ ነው። አንድ ጥቅስ ለጥፍላቸው ሁለታችንም የምናምንበት ነው። ስክሪንሾት ይሰዱ። ተውራት እስላምም ክርስቲያንም የሚቀበለው ነው። ብሉይ ኪዳን የሚባል መጽሐፍ እኛ አናውቅም። የሰው እጅ ተቀላቅሎበታል። የአምላክ ነው አንልም። ያና እግዚአብሔር ምን ይላል? አንተ ለአምላክህ ለእግዚአብሔር የተቀደስክ ህዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ወይንም ድሃ ትሰጠዋለህ ወይንም ለእንግዳ ትሸጠዋለህ አለ። ያ ሰላም። በክት እንዳትበሉ ካለ በኋላ ለድሃ ግን ውጭ ላይ ለተቀመጠ መጻተኛ ድሃ ወይንም ለእንግዳ ሽጡለት፣ ስጡት ይላል። ይሄ ነው አንድ ጥቅስ ማንበብ በመሰረቱ ነው ያለ። ጥቅሱን ንገረኝና ሙሉ መጽሐፍ አንብበው፣ ችግር የለውም። ጥቅሱን ንገረኝና ሰላም እግዚአብሔር ይመስገን። ጥያቄ ነበረኝ ስለ ክርስትና። ጥያቄሽ ምንድን ነው? ጠይቂ። አንተ ብዙ ጊዜ ስሰራ አያለው እና ሪከርድ የተደረገም ሁሉንም አያለው። ስለ መጽሐፍ ቅዱስ ማለት አንብበሃል፣ ብዙ ተረድተዋል ማለት ሸምድደዋል ማለት ይቻላል። አንተ ያን መጽሐፍ ቅዱስ ስታነብ ስህተቱ ከመጽሐፍ ቅዱሱ ነው ወይስ ከምዕመናኑ ነው? ከምዕመናኑ። አንተ አስተሳሰብ ከምዕመናኑ ነው። አንደኛ እሱ ነው። እሱ ምንድን ነው ከተባለ እንግዲህ የክርስትና እምነት መሰረት ኢየሱስ ክርስቶስን አምላክ አድርጎ መያዝና ማምለክ ነው አይደለም? ይሄ መጽሐፉ ላይ ሂደን ስንፈልገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ ብሎ አልተናገረም። ይልቁንስ እንዳውም ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል። ለዚያ ለአምላኩ አምልኮን ይፈጽም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ጥቂትም ማለፍ ብሎ በግንባሩ ተደፍቶ ጸለየ ይላል። በጉልበቱም በመንበርከክ ጸለየ ይላል። መሲሁ ስለ አምላኩ ሊያስተምር መጣ። ያን አንድ አምላክ እንድታመልኩ ነው ያዘዘው። ገብቶሻል አይደለ? ይሄን ሊያስተምር መጣ። ነገር የመሲሁን አስተምሮ አስለቀቋችሁና መሲሁን ራሱን እንድታመልኩ አደረጓችሁ እና እነዚህ ሰው የራሳቸው ስተት እንጂ
በውስጡ ላይ በደንብ ከመረመሩት የነቢያት አንድ አምላክ የሆነውን ያን አምላክ ያመላክታቸዋል። አብርሃምም ኢስሐቅም ያዕቆብም እነ ዳዊትም እነ መሲሁም እንዲሁ የሰበኩት አንድ አምላክ አለ። መሲሁ ያንን አምላክ ነው የተጣራው እንጂ በፍጹም እኔን አምልኩኝ ብሎ የትኛውን ቦታ ላይ ጥሪ አላደረገላቸውም። የሚገርምሽ የትንሣኤ ቀን ይመሰክርባቸዋል ይላል። በቁርአንም ላይ መጽሐፍ ቅዱስ አላህ በቁርአን ላይ ምን ይላል? ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ይላል። መሲሁም ሲያመልኩት በነበሩ ሰዎች ላይ የትንሣኤ ቀን ይመሰክርባቸዋል ይላል። የት ይገኛል ምስክሩ ከተባለ በሱረቱል ማኢዳ መጨረሻ ላይ ቃለ ላሁ ያ ዒሳ ብን መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የቅያማ ቀን የትንሣኤ ቀን መሲሁን ያስነሳውና ሲያመልኩት የነበሩ ሰዎችንም ያስነሳቸዋል፣ ፊት ለፊት ያቆማቸዋል። አላህ ይጠይቀዋል መሲሁ አንተ ቁልተ ሊናስ ይለዋል ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ መሲሁ ሆይ ከእኔ ውጭ አንተን አምላክ አድርገው እንዲይዙ እንዲያመልኩ እነዚህን ሰዎች ሰብካቸዋል? ሲያመልኩህ ነበር በምድር ላይ ይለዋል። መልስ ይለዋል። ይህን የሚያደርገው አላህ ለምንድን ነው? አያውቅም ነው? በደንብ አድርጎ ያውቃል። ነገር ግን መሲሁ እንዲመሰክርና ያንን ምስክር ከእርሱ አንደበት እንዲሰሙ ነው እነዚህ ሲያመልኩት የነበሩ ህዝቦች። ቃለ ሱብሓነክ፣ መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ ከራሱ ከመከላከል አይጀምርም። መጀመሪያ የአምላኩን ክብር ይገልጻል። የአምላኩን ክብር ይከላከላል መጀመሪያ። ቃለ ሱብሓነክ ይላል። አምላኬ ጥራት ይገባህ፣ እኔ ከአንተ ጋር እንኳን ልጋራኝ፣ አንተ ጥራት ይገባህ ከአጋሮች ሁሉ በመጀመሪያ ይላል። ነቢያቶች ስለ አምላካቸውን ነው በጣም የሚቀሩት፣ ስለ አምላካቸው ነው በጣም የሚሰብኩት። አምላካቸውን በጣም ይወዳሉ። ለአምላካቸው በጣም ቀናተኛ ናቸው። ከአምላካቸው ጋር ማንም እንዲመለክ አይፈልጉም፣ ራሳቸውን ቢሆን እንኳን። ቃለ ሱብሓነክ ብሎ ይጀምራል መሲሁ። ሐታ ምድር ላይ አይደለም የትንሣኤም ቀን እዛ ቆሞ የአምላኩን ብቸኛነት ይመሰክራል። እርሱን ጥራት ይገባህ ከአጋሮች ሁሉ ብሎ መጀመሪያ አምላኩን ያጠራል። ከዚያ ቀጥሎ ምን ይላል መሲሁ? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ አምላኬ ሆይ ለእኔ የማይገባኝን መለኮት ልሞግት አይቻለኝም ይላል። የማይገባኝን መለኮት አምልኩኝ ብዬ ልጠራቸው አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ፣ ብዬም ከሆነ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ሁሉ ደግሞ እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን አዋቂ ነህና ይላል። ከዚያ መሲሁ ወደ ህዝቦች ይዞራል፣ እንዲህ ይላቸዋል ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም፣ ጌታ አላህ ሆይ እነዚህን ሰዎች አንተ እንዳዛቸው የሰጠኸኝን ቃል እንጂ ሌላ አላዘዝኳቸውም። ያልኳቸውም ምንድነው? የእኔንም የእናንተንም አምላክ የሆነውን አንዱን አምላክ አምልኩ ያልኳቸው። ይህ አይደል? መሲሁ ምንድን ነው ያለው? የእኔንም የእናንተንም አምላክ የሆነውን አምልኩ ነው ያልኳቸው ብሎ ይመሰክርባቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ይቅርታ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል። አየሽ፣ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩኝ አላቸው። እሱ አመሰግናለሁ ስላስገባኸኝ። ሁላችሁንም ከታችም ከላይ ያላችሁን ሰላም ብያለሁ። የኔ ጥያቄ ከቁርአን ነው የምጠይቀው። ጥያቄና መልስ ነው አይደል? እዚህ ጥያቄና መልስ ነው። ልክ ነው? እሺ፣ አመሰግናለሁ። ሁለት ጥያቄ ብቻ ነው ለእኔ የምጠይቀው። አንደኛው ልክ ኢሳ እንደ ኢሳ አልመሲህ የተባለ ነብይ አለ ወይ? በእናንተ አልመሲህ ተብሎ የተጠራ ነብይ አለ ወይ? ሁለተኛ ጥያቄ ደግሞ የአላህ ቃልና መንፈስ የተባለ ከኢሳ ውጪ ሌላ ነብይ አለ ወይ? ይህን ሁለቱም ብቻ መልስልኝ። መልካም። አልመሲህ የሚለው ቃል የተወሰደው መሰሐ ከሚለው ነው። መሰሐ ማለት አበሰ ወይንም ዳበሰ እንደማለት ነው አልመሲህ። ስለዚህ ዳባሹ ወይንም አባሹ እንደማለት ነው። በዚህ የተሰየመበት ምክንያት መሲሁ ለምንድን ነው ከተባለ በመዳበስ ወይንም በመዳሰስ ሰዎችን ሊፈውስ ስለነበር ነው። ለምጥ ያለባቸውን ሰዎች ካነ የምሰሕ አላ ዘዊል ዓሃት ያዕኒ ፈዩዳዊህም ብኢዝኒላህ ዐዘ ወጀል። ለምጥ ያለባቸውን ሰዎች በመዳበስ እንዲሁም ደግሞ በአይናቸው ማየት የተሳናቸውን ቢስሚላህ ብሎ በአላህ ስም በመዳበስ እና ሌሎች በሽታዎች አካላዊ በሽታ ያለባቸውን ሰዎች በመዳበስ ይፈውስ ስለነበር ዳባሹ ወይንም መሲሁ ተባለ።
በዚህ መንገድ ሌላ ተአምር ያደረጉ ነቢያቶች ለምሳሌ አላህ ስብሐነሁ ወተዓላ ሌላ ለተለያዩ ነቢያቶችም እንዲሁ እንደ የጊዜያቸው የተለያየ ተአምር ይሰጣቸዋል። ከዚህ አንጻር ነው እሱ መሲሁ የተባለው እንጂ የተለየ ነገር ሆኖ አይደለም። ሰዎችን በመዳበስ ይፈውስ ስለነበር ነው። ይህንን በቁርአን ላይ አላህ ይናገራል። ወኡብሪኡ ልአክመሃ ወልአብረሰ ወሕይል መውታ እያለ መሲሁ እንዲናገር አድርጎታል። ማየት የተሳናቸውን ሰዎች በመዳበስ ይፈውስ ነበር። ለምጽ ያለባቸውን ሰዎች በመዳበስ ይፈውስ ነበር። ከዚህ አንጻር ተባለ። ለይህ ሁሉም ነቢይ የየራሱ የሆነ ማዕረግ አለው። መሲሁ ዒሳ መሲሁ በመባል ተጠራ። ከእርሱ በላይ ማዕረግ የተሰጣለ ወይ? አዎ አለ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእርሳቸው ማዕረግ ምን ነበር ከተባለ መሲሁ ከሚለው ሌላ ማዕረግ አልኸሊል ይባላል። አልኸሊል ማለት አላህ ከሁሉም ፍጥረት በላይ ወዳጅ አድርጎ የያዘው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ሲናገሩ ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ከፍጥረቱ ሁሉ በላይ መሲሁንም ይጨምራል፣ ከፍጥረቱ ሁሉ በላይ ኸሊል አድርጎ ይዘኛል ይላሉ። አየሽ፣ ይህ ለእርሳቸው የተሰጠ ማዕረግ ነው። ለሙሴስ የተሰጠው ማዕረግ አለ ወይ? አዎ አለ። ምንድን ነው? ከሊሙላህ ይባላል። አላህ ያናገረው ማለት ነው። አየሽ አይደለ? አላህ በቁርአን ላይ እርሱን ሲጠራው በዚህ መልኩ መሲሁን አልጠራበትም። ለምሳሌ ወከለመ ላሁ ሙሳ ተክሊማ ይላል። እኔ አላህ ሙሴን ማናገርን አናገርኩት። ስለዚህ ሙሴን ምን ብለን እንጠራዋለን? ከሊሙላህ ብለን እንጠራዋለን። አየሽ፣ ዳውድ ምን ይባላል? ዳዊት ኸሊፈቱላህ ይባላል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይላል። ኸሊፈቱላህ ማለት የአላህ ምትክ ማለት ነው በምድር ላይ። ገብቶሻል አይደለ? አንተ ዳውድ ሆይ ዳዊት እኔ በምድር ላይ አንተን ምትክ አድርጌሃለሁኝ ይለዋል። እነዚህ ነቢያቶች የተሰየሙባቸው የየራሳቸው የሆኑ ማዕረጎች ናቸው። ይሄን የሰየማቸው ማን ነው ከተባለ አምላክ ራሱ ነው። ገብቶሻል አይደለ? ከሁሉም በላይ ማዕረግ ግን ከመሲሁም ሆነ ከኸሊፈቱላህ ከከሊመቱላህ ከሁላቸውም በላይ ኸሊሉላህ የአላህ የቅርብ ወዳጅ ተደርጎ የተያዘው ያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከዚህ አንጻር ነው። ሌላኛው ቃልና መንፈስ የሚለው ለመሆን አላህ ስብሐነሁ ወተዓላ መሲሁን በምን መንገድ ነው ያስገኘው ከተባለ ከወንድ ዘር ፈሳሽ እንዳልሆነ እናምናለን እኛ ሙስሊሞች። ተአምራዊ በሆነ መንገድ ከድንግል ማርያም ወንድ የሚባል ሳይገናኛት አላህ ስብሐነሁ ወተዓላ እንደፈጠረው እናምናለን። በምን መንገድ ታዲያ? በቃልና በመንፈስ ነው ያስገኘው። ገብታችኋል? በቃልና በመንፈስ። አሁን ታዲያ ጥያቄው ምንድነው? በቃልና በመንፈስ እሱን ብቻ ነው ወይ ያስገኘው ከተባለ አይደለም። ሌላን አካል አለ? አዎ፣ አዳምን በቃልና በመንፈስ አስገኘሁት እያለ ይናገራል። አዳምንም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው፣ መሲሁም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው። ታዲያ ለአዳም በቃልና በመንፈስ እንዳስገኘው የተናገረበት ቦታ አለ ወይ? አዎ አለ። በቃል እንዳስገኘው ሲናገር ምን አለ? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ይላል። አዳምን ምን ብሎ ገለጸው? ሁን አልኩት ወዲያውም ሰው ሆነ አለ። ሁን በሚለው በቃሉ አስገኘው። መሲሁንስ ሁን በሚለው ቃል እንደሆነ ይናገራል። መልአኩ ገብርኤል ወደ መርየም ጋር ተልኮ በመጣ ጊዜ ቃለት ረቢ አና የኩኑ ሊ ወለድን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አያችሁ፣ ማርያም ገብርኤልን ጠየቀችው ልጁን እንደሚፈጠርላት ምናምን ከነገራት በኋላ እንዴት ነው ይሄ የሚሆነው? ወንድ ነክቶኝ የማላውቅ ሰው ባለችው ጊዜ አምላክሽ አላህ አንድን ነገር ማድረግ ከፈለገ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃል እንደሚያስገኘው ነገራት። አዳምን ቀደም ብሏል፣ ሁን በሚለው ቃል አስገኘሁት አለ። አየሽ አይደለ? ይህ በቃል አንድ አይነት እንደሆኑ እናገኛለን። ሁለቱም ሁን በሚለው ቃል ነው የተገኙት። ሁለተኛው ምንድነው? በመንፈስ የሚለው ነው። መሲሁ ከመንፈስ ነው ወይ የተገኘው? አዎ፣ አላህ ሱብሓነሁ ወተዓላ ከፈጠራቸው ከሩሖች ከመንፈሶች መካከል በእነዚያ ባንዶቹ መንፈስ እንዳስገኝ ይናገራል። ምን ይላል? በሱረቱ ኒሳ ላይ ስለ መሲሁ ሲናገር ኢነማ ልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ከእኔ ከሆነ መንፈስ እያለ ይገልጸዋል መሲሁ። ገብታች አለ አደለ? አዳምንስ ከመንፈሴ ብሎታል፣ እርሱንም ቃል በቃል ገብታች። ከየቱ ጋር ነው ከተባለ በሱረቱል ሒጅር ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሕ ይላል። ፍጥረቱንም ባስተካከልኩና ባሟላሁት ጊዜ አዳምን ከመንፈሴም በዘራሁበት ጊዜ ይላል። ሚን ሩሒ ብሎ ቃል በቃል ጠቅሶታል። አያችሁ። ስለዚህ ኢየሱስ ክርስቶስ በቃልና በመንፈስ እንደተፈጠረ ሁሉ አዳምም ልክ እንዲሁ በቃልና በመንፈስ ነው የተፈጠረው። ምንም ልዩነት የላቸው። አይ ኦኬ። ስለዚህ አልመሲ አሁን የኔ ጥያቄ የመጨረሻው አልመሲ የተባለ ከኢሳ ውጭ የለም፣ ግን ማዕረግ ይለያያል ነው መልስህ ያንተ? መሲ የሚለው ሌላ ነገር አይደለም። የታመመ ሰው ይዳበስ ስለነበር በቃ አባሹ ተባለ፣ ሌላ ነገር አይደለም።
ልክ እንዲሁ ከዚያ ውጭ ሌሎችም ነቢያት ማዕረግ ተሰጥቷቸዋል። ለእሱ የተሰጠው መሲህ የሚለው መጠሪያ ነበር። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ከማንኛውም ነቢይ በላይ ነው። አልኸሊል የሚል ነው እያልኩ ሐዲስ ላይ ላሳይ እችላለሁኝ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሀ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ኸሊል አድርጎ ይዘኛል ይላሉ። ኸሊል ማለት የቅርብ ወዳጅ ማለት ነው። ከማንም ፍጥረት በላይ ቅርብ ወዳጅ አድርጎ የያዘው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው። ልክ እንዲሁ መሲህ የሚለው ሌላ ነገር እንደው መሲሁ ደጃል የሚባል ነገር አለ። ሐሰተኛው መሲህ ይመጣል አይደል? የዓለም ፍጻሜ ጊዜ እሱን ታውቂያለሽ? ደጃል የሚባለው እሱን መሲህ ተብሎ ተጠርቷል። መሲህ ለምንድን ነው እሱ መሲህ የተባለው ከተባለ አይኑ የታበሰ የተዳበሰች ስለሆነች። አየሽ፣ ቅድምም ብያለሁኝ። መሳህ የሚለው ዳበሰ ወይንም ከዚህ ጋር ሊመጣ ነው። እርሱም መሲሁ ተብሏል። መሲሁ ተብሏል እሱ። ነገር ግን ይህ ሐሰተኛው መሲህ ነው። ይህ እውነተኛው መሲህ ነው ዒሳ ዓለይሂ ሰላም። ይሻላል። ይህ እሱ የተሰየመበት የታመሙ ሰዎችን በመዳበስ ይፈውስ ስለነበር ነው። ማዕረግ ነው። ከአምላክ ዘንድ የሚሰጣቸው ማዕረግ ነው። በላጩ የማን ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። እርሳቸው ይበልጣል። ኦኬ፣ አመሰግናለሁ። በቃ ለሌላ ልልቀቅ መድረኩን። ቴንክ ዩ